ዶክተር ዛኪር በመጀመሪያ ከእርሶ ጋር በአንድ አዳራሽ ውስጥ ሆኜ አብሬ ለመወያየት በመቻሌ ከፍ ያለ ክብር የተሰማኝ መሆኑን ለመግለጽ እወዳለሁ። የተለያዩ መንፈሳዊ ትምህርቶችንም በፒስ ቲቪ በኩል አዘውትሬ እከታተላለሁ። በእውነቱ ታላቅ ሰው ኖት። እኔ በሙምባይ ዩኒቨርሲቲ በፍልስፍና ዲፓርትመንት የፒኤችዲ ዲግሪ ተማሪ ነኝ። የኔ ጥያቄ ነፍስን በተመለከተ በእስላም ሃይማኖት ያለው አስተሳሰብ ምንድነው የሚል ሲሆን እንደሚያውቁት በተለያዩ የህንድ ፍልስፍናዎች ነፍስና አእምሮ ሁለቱም የተለያዩ ነገሮች እንደሆኑ ሲነገር በምዕራባውያን ፍልስፍና ደግሞ ነፍስም አእምሮም አንድ ናቸው የሚል አመለካከት አላቸው። ስለዚህ የመጀመሪያው ጥያቄ ከእስላም ሃይማኖት አንፃር ነፍስ እንዴት ነው የሚተረጎመው? ሁለተኛ ደግሞ ነፍስ ከአካል ጋር ያለው ግንኙነት እንዴት ነው የሚገለጸው? ማለትም ከሞት በኋላ ነፍስ ከአካል ትለያለች የሚባለውና ሌሎችም ነገሮች አሉ የሚል ሲሆን ጥያቄ በአጠቃላይ በሁለት የተከፈለ ነው። የመጀመሪያው በእስላም ሃይማኖት ስለ ነፍስ ያለው ጽንሰ ሐሳብ ምንድነው? ከሰውነት አካል ጋር ያለው ግንኙነትስ ምንድነው የሚል ነው። ሁለተኛው ደግሞ ከሞት በኋላ ያለው የነፍስ ሁኔታ ምንድነው የሚል ነው። አመሰግናለሁ። ወንድማችን የጠየቁት ጥያቄ ነፍስ በእስላም ሃይማኖት እንዴት ነው የምትገለጸው የሚል ነው። እንደዚሁም ነፍስ ከሰው አካል ጋር ያላትን ግንኙነትና ከሞት በኋላ በነፍስ ላይ የሚፈጠረው ነገር ምንድነው የሚል ነው። ነፍስን በተመለከተ ከሰውነት አካሎች ሁሉ እጅግ ልዩና መሰረታዊ ነገር ነፍስ ነው። በአላህ Subhanahu Wa Ta'ala ከተፈጠሩ ነገሮች የሰው ልጅ ልዩ ወይም የተለየ የሚያደርገው በውስጡ ባለችው ነፍስ ምክንያት ነው። ሳይንስን የወሰደን እንደሆነ ሳይንስ ነፍስን በተመለከተ የሚናገረው ነገር የለም። ሳይንስ የነፍስን መሰረታዊ ምንነት ለመተንተን የሚችልበት ደረጃ ላይ ገና አልደረሰም። ሆኖም ግን አንዳንድ ሙከራዎች መደረጋቸው አልቀረም። ለምሳሌ ማንኛውም ህይወት ያለው ፍጡር በሚሞትበት ጊዜ በተለይ እንስሳቶች ልክ ከሞቱ በኋላ የሚኖራቸው ክብደት በህይወት እያሉ ከሚኖራቸው ክብደት ጋር ተመሳሳይ መጠን ሆኖ ይገኛል። በአንጻሩ የሰው ልጅን የወሰደን እንደሆነ ግን አንድ ሰው ህይወቱን ባጣ ቅጽበት ክብደቱ ቢመዘን መጀመሪያውኑ በህይወት እያለ ከነበረው ክብደቱ የተወሰነ መጠን ቀንሶ ይገኛል። ይህ የሚያመለክተን ነገር አንድ ሰው ህይወቱ በመታልፍበት ሰዓት አንዳች ነገር ከሰውነት አካሉ ላይ የሚያጣ መሆኑን ነው። እንደዚያም ሆኖ ሳይንስ ነፍስን በተመለከተ ይህ ነው የሚባል የተረጋገጠ ትንታኔ ለማቅረብ የሚችልበት ደረጃ ላይ ገና አልደረሰም። አላህ Subhanahu Wa Ta'ala በታላቁ ቅዱስ ቁርአን በሱረቱ አሊ ኢምራን አንቀጽ 185 ላይ ኩሉ ነፍስን ዛኢቀቱል ሞት ነፍስ ሁሉ ሞትን ቀማሽ ናት፣ ምንዳዎቻችሁንም የምትሞሉት በትንሣኤ ቀን ብቻ ነው። ከእሳትም የተራቀና ገነትን የተገባ ሰው በእርግጥ ምኞቱን አገኘ፣ ቅርቢትም ህይወት የመታለያ መሳሪያ እንጂ ሌላ አይደለችም ይላል። እንዲሁም አላህ Subhanahu Wa Ta'ala በሱረቱል ሙልክ አንቀጽ 2 ላይ الذي خلق الموت والحياة ያ የትኛችሁ ስራው ይበልጥ ያማረ መሆኑን ሊሞክራችሁ ሞትንና ህይወትን የፈጠረ ነው፣ እርሱም አሸናፊው መሐሪው ነው ይላል። ስለዚህ በዚህ ዓለም ላይ የምንኖረው ኑሮ ለሚቀጥለው ህይወት የምንዘጋጅበት የፈተና ህይወት ነው ማለት ነው። እናም እያንዳንዷ ነፍስ ሞትን ትቀምሳለች። አንድ ሰው በሚሞትበት ጊዜ ነፍሱ ከአካሉ ብትለይም በመጨረሻው የፍርድ ቀን አላህ Subhanahu Wa Ta'ala ሰውየው በዚህ ዓለም ላይ እንዳከናወነው ክፉና መልካም ተግባር መጠን ወይ ጀነት አልያም የጀሃነም ይሆናል። ስለዚህ ነፍስያ ከአካል ትለያለች ወይም ሞትን ትቀምሳለች እንጂ እስከ መጨረሻው ሞት አትቀርም ወይም አትጠፋም። በዚህ መሰረት የሰውነት አካልና ነፍስ አንድ ላይ ሲጣመሩ በዚህ ዓለም ላይ የሰው ልጅ ይሆናሉ ማለት ነው። በሚቀጥለው ህይወት ግን ነፍስያ በአዲስ የሰውነት አካል ተመልሳ በመምጣት እንደየስራችን መጠን አላህ Subhanahu Wa Ta'ala የጀነት ወይም የጀሃነም ሰው ያደርገናል። ጥያቄውን መልሻለሁ ብዬ ተስፋ አደርጋለሁ። ነፍስና አእምሮ አንድ አይነት ናቸውን? ወንድማችን ነፍስና አእምሮ አንድ ናቸው ወይ የሚል ጥያቄ አንስቷል። መልሱ አይደለም ነው። አእምሮ ረቂቅ የሆነ ነገር ነው። ለምሳሌ አእምሮ የቱ ጋር ነው የሚገኘው ብዬ ብጠይቅህ ብዙ ሰዎች አእምሮ የሚለው ቃል ሲነሳ ትዝ የሚላቸው አንጎል ነው። ያ ማለት አእምሮ የሚገኘው በአንጎል ውስጥ ነው ማለት ነው። ግን አይደለም። እኔ በሕክምና ኮሌጅ ስማር አእምሮ የት ቦታ እንደሚቀመጥ የተማርኩት ትምህርት የለም። አእምሮን ስናስብ አንጎል ትዝ የሚለን ከሆነ ያ ረቂቅ የሆነ ነገር ነው። ጥያቄው እንደመለስኩ ተስፋ አደርጋለሁ። ስሜ ማሄሽ ሜታ ነው። በአሁኑ ሰዓት በጡረታ ላይ ነው የምገኘው። የኔ ጥያቄ 15 የሙስሊም ሀገሮችን ዞሬ ጎብኝቻለሁ። በእነዚህ በጎበኘሁባቸው ሀገሮች በሙሉ የመስገጃ ስፍራዎች ለወንዶችና ለሴቶች ለየብቻ ተከልሎ ይገኛል። በመስጂድ አልነቢ
እንኳ እንዲሁ የወንዶችና የሴቶች የመስገጃ ስፍራ ለየብቻ ነው። ነገር ግን ዓመታዊ የሐጅ ስነ ስርዓት በሚካሄድበት ወቅት በሚና፣ በሙዝደሊፋ፣ በአረፋት፣ በሰፋና መርዋ እንዲሁም የጧፍ ስነ ስርዓት በሚደረግበት ሰዓት ሴቶችና ወንዶች አንድ ላይ ሆነው ሲሰግዱና የጧፍ ስርዓቱንም ሲያከናውኑ ይታያሉ። በኢየሩሳሌም አልአቅሳ መስጊድም ወንዶችና ሴቶች አንድ ላይ ይታያሉ። ምክንያቱ ሊነግሩኝ ይችላሉ? ወንድማችን ማሄሽ መታ ጥሩ ጥያቄ ነው ያነሱት። በነገራችን ላይ ወንድማችን ማሄሽ መታ አይአርኤፍ ከተመሰረተበት 1981 ጀምሮ አውቃቸዋለሁ። የኢስላም ሃይማኖት ተከታይ ባይሆኑም ከድርጅታችን በርካታ ትምህርታዊ ካሴቶችን በብዛት በመውሰድ ቀዳሚ ሰው ናቸው። ማሻአላህ። የወንድማችን ጥያቄ የተለያዩ እስላማዊ ሀገሮችን መጎብኘታቸውንና በእነዚህ በጎበኟቸው ሀገሮች በሙሉ የመስገጃ ቦታዎች ለወንዶችና ለሴቶች ተብሎ መለየቱን ማየታቸውን፣ በሐጅ ስነ ስርዓት ጊዜ ግን በሚና፣ መካ፣ ሙዝደሊፋ ወንዶችና ሴቶች አንድ ላይ ሆኖ የሚሰግዱበት ለምንድነው የሚል ነው። ወንድሜ ሊገነዘቡት የሚገባ ዋና ነገር በየትኛውም ቦታ በመካም ይሁን በሚና በሙዝደሊፋም ጭምር የመስገጃ ስፍራ ለየብቻ ነው። ነገር ግን በሁኔታዎች አስገዳጅነት ለምሳሌ ወደ መካ በምንጓዝበት ጊዜ እዚያ ከሚደረጉት ዋነኛ ስነ ስርዓቶች አንዱ ጧፍ የማድረግ ስርዓት ነው። ጧፍ በምናደርግበት ጊዜ ወንዶችና ሴቶች ለየብቻ ጧፍ እንዲያደርጉ የሚቻልበት ሁኔታ የለም። ሆኖም የጧፍ ስርዓቱን አድርገው ሲያበቁ በተለምዶ ወንዶችም ሆነ ሴቶች ወደ ተዘጋጀላቸው ስፍራ እንዲያመሩ ይደረጋል። እንደዚያም ሆኖ ግን ጧፉን በሚያደርጉበት ጊዜ በአጋጣሚ የሰላት ሰዓት ከደረሰ የተወሰኑ ሴቶች ወደ ተዘጋጀላቸው ስፍራ ለመድረስ ሰዓት ስለሚያጥርባቸው ለነርሱ ባልተዘጋጀው የወንዶች ስፍራ የሚሰግዱበት ሁኔታ ያጋጥማል። በእንደዚህ አይነት አጋጣሚ ጥቂት ሴቶች ከወንዶች ጋር ተደባልቀው ሲሰግዱ ይታያሉ እንጂ ጧፍ በማይደረግበት በሌላኛው በኩል ብትመጡ ለወንዶችም ሆነ ለሴቶች የተለያየ የመስገጃ ስፍራ መዘጋጀቱን ትመለከታላችሁ። እንደሚታወቀው በማንኛውም መስጊድ ለወንዶችና ለሴቶች ተብሎ ለየብቻ የተዘጋጀ የመግቢያ በር አለ። በሐረምም እንዲሁ ለሴቶች ተብሎ የተዘጋጀ የብቻ ስፍራ አለ። ሆኖም ቅድም እንዳልኩት የጧፍ ስርዓቱን በሚያደርጉበት ወቅት የሰላት ሰዓት ከደረሰ ለነርሱ ወደ ተከለለው ስፍራ ደርሰው ሰላታቸውን ለመስገድ ጊዜ ስለማይበቃቸው ጥቂት ሴቶች ከወንዶች ጋር ተቀላቅለው የሚሰግዱበት ሁኔታ አለ። በሚናም በሙዝደሊፋም ያለው ሁኔታ ተመሳሳይ ነው። በሚናና በሙዝደሊፋም ቢሆን ወንዶችና ሴቶች በአንድ መስመር ተሰልፈው ሲሰግዱ በጭራሽ አታገኟቸውም። እዚህ አካባቢ ያለው ስፍራ እጅግ በጣም ሰፊ ስለሆነ በአንድ በኩል ሴቶች በሌላኛው በኩል ደግሞ ወንዶች እንዲስተናገዱ ቢደረግ ሐጅ ለማድረግ አንድ ላይ የመጡ የቤተሰብ አባላት ሊጠፋፉ የሚችሉበት ሁኔታ ይፈጠራል። እንደዚያም ሆኖ ግን በዚያ ስፍራ ላይ ሴቶችና ወንዶች በአንድ መስመር ተሰልፈው ሲሰግዱ አታዩም። ቅድም እንደጠቀስኩት ቦታው በጣም ሰፊ ስለሆነ በያሉበት አካባቢ ወንዶችና ሴቶች ተለያይተው ይሰግዳሉ። ነገር ግን ሚና ውስጥ ወደሚገኝ አንድ መስጊድ ብትሄዱ ወይንም አረፋት ወደሚገኘው መስጂድ ነሚራ ብትሄዱ እንደማንኛውም መስጊድ የተለያየ የመስገጃ ስፍራ ለወንዶችና ለሴቶች ተብሎ መዘጋጀቱን መመልከት ትችላላችሁ። መታወቅ ያለበት ዋናው ነጥብ ሁልጊዜም ቢሆን ወንዶችና ሴቶች ለየብቻ በተዘጋጀ ስፍራ መስገድ ያለባቸው መሆኑን ነው። ለምን ቢባል ትኩረታቸውን ሙሉ በሙሉ ማሳረፍ ያለባቸው በአላህ ሱብሓነሁ ወተዓላ ላይ መሆን ስላለበት ነው። ጥያቄውን እንደመለስኩት ተስፋ አደርጋለሁ። ሙስሊም የሆኑ ወንዶች ኢባዳ ለማድረግ ወይም ጸሎታቸውን ለማድረስ ሲቸገሩ አይታዩ። ባለትዳር ሴቶች ግን ኢባዳቸውን ለማድረግ ችግር ይገጥማቸዋል። ይህ ለምን እንደሆነ ቢያብራሩልኝ አመሰግናለሁ። የእህታችን ጥያቄ ሙስሊም የሆነ አንድ ጎልማሳ ሰው ኢባዳ ለማድረግ ወይንም ሰላት ለመስገድ ምንም ችግር ሳይገጥመው አንዲት ያገባች ሙስሊም ሴት ግን ኢባዳ በማድረግ ወይም ሰላት በመስገድ በኩል የምትቸገረው ለምንድነው የሚል ነው። ሰላት መስገድን በተመለከተ በወንድም ሆነ በሴት ላይ ግዴታው እኩል ነው። ይህንን በተመለከተ ከአንድ ሳምንት በፊት ባደረኩት የሴቶች መብት በእስላም በሚለው ንግግሬ ላይ ሰፋ አድርጌ ገልጫለሁ። አላህ Subhanahu Wa Ta'ala በታላቁ ቅዱስ ቁርአን በሱረቱል አህዛብ አንቀጽ 35 ላይ ኢነል ሙስሊሚነ ወልሙስሊማት ሙስሊሞች ወንዶችና ሙስሊሞች ሴቶች ወልሙእሚኒነ ወልሙእሚናት ምእመናንና ምእመናትም ወልቃኒቲነ ወልቃኒታት ታዛዦች ወንዶችና ታዛዦች ሴቶችም ወሳዲቂነ ወሳዲቃት እውነተኞች ወንዶችና እውነተኞች ሴቶችም ወልኻሺኢነ ወልኻሺያት ታጋሾች ወንዶችና ታጋሾች ሴቶችም ወሳቢሪነ ወሳቢራት አላህን ፈሪዎች ወንዶችና አላህን ፈሪዎች ሴቶችም ወልኻሺኢነ ወልኻሺያት መጽዋቾች ወንዶችና መጽዋቾች ሴቶችም
ካልተፈቀደ ሥራ ብልታቸውን ጠባቂዎች ወንዶችና ጠባቂዎች ሴቶችም አላህም በብዙ አውሺዎች ወንዶችና አውሺዎች ሴቶችም አላህ ለነርሱ ምህረትንና ታላቅ ምንዳን አዘጋጅቶላቸዋል ይላል። ይህ የቁርአን አንቀጽ በግልጽ የሚያስረዳን ሃይማኖታዊ ግዴታን መወጣትን በተመለከተ በእስላም ሃይማኖት ወንዶችም ሆነ ሴቶች አንድ አይነት ግዴታ ያለባቸው መሆኑን ነው። ይህ እንደተጠበቀ ሆኖ ሴቶች በተለይ የወር አበባ በሚታያቸው ወቅት እረፍት እንዲያደርጉ የሚፈቀድበት ሁኔታ አለ። ምክንያቱም በዚህ ወቅት የተለያዩ አካላዊና ስነልቦናዊ ጫናዎች ስለሚኖርባቸው ልዩ ልዩ ሃይማኖታዊ ግዴታዎቻቸውን ከመወጣት ተቆጥበው ለተወሰኑ ጥቂት ቀናት እረፍት በማድረግ እንዲያሳልፉ ይደረጋል። የረመዳን ጾምንም በተመለከተ ሁኔታው ተመሳሳይ ነው። የወር አበባ በሚታያቸው ጊዜ እንዲጾሙ አይፈቀድም። የረመዳን ጾም ለአንድ ወር ብቻ ስለሆነ የሚቆየው ያልጾሙባቸውን ቀናት ከረመዳን በኋላ ማካካስ ይችላሉ። ሰላትን በተመለከተ ግን እስከ ሕይወታቸው መጨረሻ ድረስ በየቀኑ የ5 ወቅት ሰላት መስገድ የማያቋርጥ ግዴታችን ቢሆንም ሴቶች በወር አበባቸው ሰሞን ለጥቂት ቀናት ከኢባዳ መራቃቸውና እረፍት ማድረጋቸው የግድ ነው። ጥያቄው መልሻለሁ ብዬ ተስፋ አደርጋለሁ። ጥያቄን ከመሰንዘር ያስቀድሜ የፕሮግራሙን አዘጋጆች በሙሉ ለዚህ አስደናቂ ጥረታቸው ያለኝን ከፍተኛ አድናቆት ላቀርብላችሁ ፈልጋለሁ። ወደ ጥያቄ ስመለስ ሙስሊም ከሆኑ ሰዎች ጋር ብዙ ጊዜ የመገናኘት እድሉ አለኝ። ከልጅነቴ ጀምሮ ጊዜን በዙሪያዬ ከነበሩ ብዙ ሙስሊሞች ጋር የማሳለፍ አጋጣሚ ነበረኝ። አንድ ሁል ጊዜ የሚከነክነኝና በደንብ ልረዳው ያልቻልኩት ነገር አላህ ለሚለው ቃል የሚሰጠው ትርጓሜ ወይም ፍቺ ነው። ምክንያቱም እኔ ራሴ እንደሚገባኝ ከሆነና ከሙስሊም ጓደኞች የተገነዘብኩት ነገር ቢኖር በመሰረቱ እነርሱ አላህ ለሚለው ቃል የሚሰጡት ፍቺ የሌሎችን እምነት ወይም ሃይማኖት መቃረንን፣ ሌሎች ሃይማኖቶች ፈጣሪ አምላካችን ነው ብለው ስለሚያምኑት ነገር የሚሰጡት ትንታኔ አለመቀበልን መሆኑን ነው። እርስዎ በእነዚህ ጉዳዮች ላይ ጠለቅ ያለ እውቀት ያሉት በመሆኑ እንዲያብራሩልኝ ፈልጌ ነው። አመሰግናለሁ። ወንድሜ በጣም ጥሩ ጥያቄ ነው ያነሱት። እርሱም ሁል ጊዜም በአእምሯቸው የሚመላለሰውና ለማወቅ የሚሹት ነገር አላህ ለሚለው ቃል የኢስላም ሃይማኖት የሚሰጠው ትርጓሜና ይህ ትርጓሜ በብዙ መልኩ ሌሎች ሃይማኖቶችን የሚቃወምና እነርሱ አምላካችን ነው የሚሉትን ነገር የማይቀበል የሆነው ለምንድን ነው የሚል ነው። እንደ እውነቱ ከሆነ ግን በኢስላም የአላህ ትርጉም አላህ ማለት ምን ማለት እንደሆነና እንደገናም ደግሞ አላህ ምን እንዳልሆነም ጭምር ነው በደንብ ተብራርቶ የተቀመጠው። ማወቅ የሚገባን አምላክ ምን እንደሆነ ብቻ ሳይሆን አምላክ ምን እንዳልሆነም ጭምር መሆን ይኖርበታል። ለምን ቢባል አንድ የሆነ ሰው ተነስቶ በሐሰት አምላክ ማለት ይሄና ይሄ ነው ቢል ነገሩ ትክክል መሆኑን አለመሆኑን ለመለየት ያስችላቸዋል ማለት ነው። አላህ ማለት ምን ማለት ነው የሚለውን ጥያቄ በተመለከተ ግን አንድ ሙስሊም የሆነ ሰው ሊሰጦት የሚችለው ከሁሉም የተሻለው መልስ የሚገኘው በታላቁ ቅዱስ ቁርአን ሱረቱል ኢኽላስ ላይ ነው። አላህ ሱብሓነሁ ወተዓላ በሱረቱል ኢኽላስ ላይ ቁል ሁወ አላሁ አሐድ በል እርሱ አላህ አንድ ነው፣ አላሁ ሰመድ አላህ የሁሉ መጠጊያ ነው፣ ለም ይልድ ወለም ዩለድ አልወለደም አልተወለደም፣ ወለም የኩን ለሁ ኩፉወን አሐድ ለእርሱ አንድም ብጤ የለውም ይላል። ይህ በታላቁ ቅዱስ ቁርአን ኃያሉ አምላካችን አላህ ሱብሓነሁ ወተዓላ በተመለከተ የተቀመጠው ዋነኛው ትልቁ ትርጓሜ ነው። ይህ የቁርአኑ ምዕራፍ አንድ የሆነ ሰው ተነስቶ አምላክ ማለት ይሄና ይሄ ነው ቢል ያ የተባለው ነገር እውነት አምላክ መሆኑና አለመሆኑን ለማወቅ የሚቻልበትን ታላቅ ቁልፍ የያዘ ምዕራፍ ነው። በዚህ ምዕራፍ የተቀመጡትን 4 አንቀጾችን አሟልቶ የሚገኝ አምላክ እኛ ሙስሊሞች አምላክ መሆኑን ለመቀበል ምንም አይነት ችግር አይኖርብንም። የመጀመሪያው መስፈርት አላህ አንድ ነው የሚለው ነው። ቀጥሎ ያለው ደግሞ አላህ የሁሉ መጠጊያ ነው፣ አልወለደም አልተወለደም፣ ለእርሱም አንድም ብጤ የለውም የሚሉት ናቸው። እነዚህ የሚሆን አንድ ምሳሌ እናንሳ። አንዳንድ ሰዎች ባግዋን ራሽኒሽ ወይም ኦሾ አምላክ ነው ሲሉ ይደመጣሉ። በአንድ ጥያቄና መልስ ፕሮግራም ላይ አንድ የሂንዱ እምነት ተከታይ ወንድሜ ሂንዱዎች ባግዋን ራሽኒሽን አምላክ አድርገው እንደማይቆጥሩት ሊያስረዳኝ ሞክሮ ነበር። እኔ ሂንዱዎች በሙሉ ባግዋን ራሽኒሽን አምላክ ነው ይላሉ ብዬ በጭራሽ አልተናገርኩም። እኔ ያልኩት ጥቂት ሰዎች ባግዋን ራሽኒሽ አምላክ ነው ይላሉ ነው። አሁን እንግዲህ ባግዋን ራሽኒሽ በሱረቱል ኢኽላስ የአላህ ሱብሓነሁ ወተዓላ ባህሪያት መለኪያዎች እንመዝነው። የመጀመሪያው አንቀጽ እርሱ አላህ አንድ ነው የሚለውን ብንወስድ እውን ባግዋን ራሽኒሽ አንድና አንድ ብቻ ፍጡር ነው?
እውን ባግዋን ራሽኒሽ አምላክነቱን ያወጀ ብቸኛው ሰብአዊ ፍጡር ነው? በመቶ ወይም በሺዎቹ የሚቆጠሩ ሰዎች እዚህ ህንድ ውስጥ እንኳን ሳይቀር ራሳቸውን እንደ አምላክ አድርገው የሰየሙ ሰዎች አሉ። ስለዚህ ባግዋን ራሽኒሽ አምላክ ነኝ ያለ ብቸኛው ሰብአዊ ፍጡር አይደለም ማለት ነው። አላህ የሁሉ መጠጊያ ነው በሚለው ቀጣይ አንቀጽ ደግሞ እንመዝነው። እውን ባግዋን ራሽኒሽ የሁሉ መጠጊያ ነበርን? በራሱ በተጻፈው የግል ህይወት ታሪኩ ላይ ባግዋን ራሽኒሽ በአስም በስኳር በሽታና ስር በሰደደ የጀርባ ህመም ይሰቃይ እንደነበር ነው። አስቡት እንግዲህ ኃያሉ ፈጣሪያችን በአስም በስኳር በሽታና በጀርባ ህመም ታሞ ሲሰቃይ። ሶስተኛው መስፈርት ደግሞ አልወለደም አልተወለደም የሚለው ነው። ባግዋን ራሽኒሽ ህንድ ውስጥ አግዋን በተባለችው ከተማ ከአባት እናቱ እንደተወለደ እናውቃለን። በ1981 ወደ አሜሪካን በመጓዝ ኦሬጎን ግዛት ውስጥ ራሽኒሽ ፑራን የሚባል ማዕከል አቋቁሞ ጥቂት እንደቆየም የአሜሪካን መንግስት በቁጥጥር ስር አዋለውንና እስር ቤት አስገባው። ራሽኒሽ በ1986 በአሜሪካን መንግስት ከተባረረ በኋላ ወደ ህንድ በመመለስ ፑና በምትባል ከተማ ውስጥ አሁን የኦሾ ማህበረሰብ በመባል የሚጠራው ማዕከል እንደገና መሰረተ። ይህንን ማዕከል ለመጎብኘት የቻለ ሰው ባግዋን ራሽኒሽ ከሞተ በኋላ አስከሬኑ ተቃጥሎ አመዱ ለመታሰቢያነቱ በተቀመጠበት ስፍራ ላይ በቆመው ድንጋይ ላይ ባግዋን ራሽኒሽ ወይም ኦሾ አልተወለደም አልሞተም፣ ነገር ግን ከነሐሴ 11 1931 እስከ ጥር 19 1990 ድረስ መሬትን ጎበኘ የሚል ጽሑፍ ሰፍሮ ያገኛል። ሰዎቹ ሳይጽፉ የዘነጉት ነገር ቢኖር ባግዋን ራሽኒሽ የተለያዩ 21 አገሮች ወደ አገራቸው እንዳይገባ ቪዛ ከልክለውት የነበረ መሆኑን ነው። ኃያሉ ፈጣሪያችን ወደ መሬት ወርዶ ሲያበቃ የተለያዩ አገሮች የመግቢያ ቪዛ ሲከለክሉት አስቡት። እንግዲህ የመጨረሻው መመዘኛ ለርሱ አንድም ብጤ የለውም የሚለውን ስንመለከት ፈጣሪ አምላክን በዚህ ዓለም ላይ ከሚገኝ ማንኛውም ነገር ጋር ለማነጻጸር የሞከራችሁ ጊዜ እርሱ አምላክ አይደለም ማለት ነው። ለርሱ አንድም ብጤ የለውም። ባግዋን ራሽኒሽን እናውቀዋለን። ነጭ ረጅም ጺም፣ 2 አይኖች፣ 1 አፍንጫ፣ 2 ጆሮዎች፣ 1 አፍ፣ 2 እጆች አሉት። ፈጣሪም በዚህ ዓለም ላይ ካለ አንዳች ነገር ጋር ለማነጻጸር የምትሞክሩ ከሆነ እርሱ ፈጣሪ አይደለም። ለርሱ አንድም ብጤ የለውም ይላል ቁርአኑ። ለምሳሌ አንድ ሰው መጥቶ የኃያሉ አምላካችን ጥንካሬ ከአርኖልድ ሸዋዚንገር ጋር ሲነጻጸር በ1000 ጊዜ ይበልጣል ብሎ ቢናገር የአርኖልድ ሸዋዚንገርን ታሪክ ስትሰሙ ብሎ ቢናገር የአርኖልድ ሸዋዚንገርን ታሪክ ሳትሰሙ የምትቀሩ አይመስለኝም። በተለያየ ጊዜ የሚስተር ወርልድ፣ ሚስተር ዩኒቨርስ፣ የዓለማችን እጅግ ጠንካራው ሰው እና ሌሎችንም ስያሜዎች የተጎናጸፈ ሰው ነው። ኃያሉ አምላካችንን የዓለማችን እጅግ ጠንካራው ሰው ከተባለው አርኖልድ ሸዋዚንገር ጋር ይሁን ግዙፉ ኪንግ ኮንግ 1000 ጊዜ ይሁን ሚሊዮን ጊዜ ይበልጣል ካላችሁ የምታነጻጽሩት ከሆነ ያን ጊዜ እርሱ አምላክ አይደለም ማለት ነው። ስለዚህ ወንድሜ ይህ በአጭሩ አምላክ ማለት ምን ማለት እንደሆነ የሚያስረዳ ትንታኔ ነው። ሁለተኛው ጥያቄ ማለትም ከሌሎች ሃይማኖቶች የፈጣሪ ጽንሰ ሐሳብ ጋር የሚጋጨው ለምንድን ነው የሚለውን በተመለከተ በታላቁ ቅዱስ ቁርአን ስለ አላህ Subhanahu Wa Ta'ala የገለጸውን ነገር ወይም ከሌሎች ሃይማኖቶች ጽንሰ ሐሳብ ጋር ይቃረናል የሚባለውን ነገር ካየን ነገሩን በትክክል ካለ መረዳት የመጣ የግንዛቤ ችግር ነው። የሚጋጨው ከሌሎች ሃይማኖቶች የፈጣሪ ጽንሰ ሐሳብ ጋር ሳይሆን የሃይማኖቱ ተከታዮች ከሚያራምዱት ወይም ከሚከተሉት እምነት ጋር ነው። እንዳለመታደል ሆኖ የብዙዎቹ ሃይማኖቶች የክርስቲያንም ይሁን የቡዲዝም ሌሎችም ሃይማኖት ተከታዮች ቅዱሳን መጻሕፍቶቻቸውን አንብበው አይረዷቸውም ወይም በትክክል አያነቧቸውም። ስለዚህ ሙስሊም ያልሆኑትን የሌሎች ሃይማኖት ተከታዮች የሚከተሉትን እምነት ካየን አሁን ከእርሱ ጋር ይቃረናል። የየትኛውንም ሃይማኖት ቅዱስ መጽሐፍ ለማንበብ ስትፈልጉ በዋናነት በቅድሚያ ማየት ያለባችሁ ያ የሃይማኖት መጽሐፍ ፈጣሪ አምላክን በተመለከተ የሚያስቀምጠውን ትንታኔ ምንድነው የሚለው መሆን ይኖርበታል። የሃይማኖቱ ተከታዮች የሚያደርጉትን በመመልከት ቅዱስ መጽሐፋቸው ስለ ፈጣሪ አምላክ የሚሰጠው ትንታኔ እንዲህ ነው ብላችሁ ለመወሰን አትሞክሩ። ለምሳሌ ፈጣሪ አምላክን በተመለከተ የሲኪዝም ሃይማኖት የሚለውን ለማወቅ ከፈለጋችሁ ማየት ያለባችሁ ጉሩ ግራንት ሳሂብ የተሰኘውን ዋነኛውን ቅዱስ መጽሐፋቸውን መሆን ይኖርበታል። በዚህ መጽሐፍ በመጀመሪያው ቅጽ በመጀመሪያው ምዕራፍ በመጀመሪያው አንቀጽ የሰፈረውን ብትመለከቱ ምንድነው የሚለው? አምላክ አንድ ነው፣ እርሱም እውነት ተብሎ የሚጠራ ነው፣ እርሱ ዘላለማዊ ነው፣ የሁሉም ነገር ፈጣሪ ነው፣ ጊዜ የማይወስነው ነው፣ ከውልደትና ከሞት ውጪ ነው፣ ከፍርሃትና ጥላቻ የነጻ ነው ይላል። እና የሲክ ሃይማኖትን የተመለከትን እንደሆነ ይህ ሃይማኖት የሚያምነው በአንድ ፈጣሪ ነው፣ በጣዖት አያምንም።
ከቅዱስ መጽሐፍ እንደምናየው ለፈጣሪ አምላክ የተለያዩ ባህሪያትን ሰጥቶት እንመለከታለን። በዚህ ቅዱስ መጽሐፍ ላይ አምላክን የሁሉ ፈጣሪ፣ አዛኙ፣ እውነተኛ አንድ አምላክ፣ ለጋሱና ሌሎችም ባህሪያት ተሰጥቶት እንመለከታለን። ስለዚህ ፈጣሪ አምላክን በተመለከተ በሲክና በኢስላም ሃይማኖት የተቀመጠውን ትንታኔ ተመሳሳይ መሆኑን ለመገንዘብ እንችላለን። የሂንዱ ሃይማኖት ቅዱስ መጽሐፍትን ብትመለከቱ ተመሳሳይ የሆነ ነገር ታገኛላችሁ። በሂንዱ ቅዱስ መጽሐፍ ቬዳንታ ኡፓኒሻድ ምዕራፍ 6 ክፍል 2 አንቀጽ 1 ላይ አምላክ አንድ ነው የሚል ግልጽ የሆነ መልእክት ሰፍሮ ይገኛል። በዚሁ መጽሐፍ በምዕራፍ 6 አንቀጽ 9 ላይ ይህ አምላክ ወላጆች የሉትም፣ ከእርሱ በላይ ምንም የለም፣ ለእርሱ ጌታ የለውም። እንዲሁም በምዕራፍ 4 አንቀጽ 19 በምዕራፍ 32 አንቀጽ 3 ላይ ይህ ፈጣሪ አምላክ ምንም አይነት ኻቲማ የለውም ይላል። ኻቲማ የሚለው ቃል በጥንቱ የሳንስክሪት ቋንቋ ትርጉም ምስል ወይም ፎቶግራፍ ወይም ስዕል ወይም ቅርጽ፣ ሐውልት እና የመሳሰሉት ማለት ነው። ነገር ግን አለመታደል ሆኖ ሂንዱዎች በጣዖትና በቅርጻ ቅርጽ ሲያመልኩ እናያለን። ታዲያ ጥፋቱ የማን ነው? እኔ የጠቀስኩት ያለሁት ከቬዳስ ነው። ቬዳስ ማለት ደግሞ ከሁሉም የሂንዱ ቅዱስ መጻሕፍት ዋነኛው የሚባለው ነው። ነገር ግን ሂንዱዎች ከዚህ በተቃራኒ በጣዖታት ሲያመልኩ እንመለከታለን። አንዳንድ የሂንዱ ሃይማኖት ከፍተኛ ምሁራን ለዚህ የሚሰጡት ምክንያት ወንድም ዛኪር ሰዎች በጣዖት የሚያመልኩት በዝቅተኛ የንቃተ ህሊና ደረጃ ላይ ስለሚገኙ ነው። ከፍተኛ የንቃተ ህሊና ደረጃ ላይ ሲደርሱ ጣዖት ማምለኩን ይተውታል በማለት ሊያስረዱኝ ይሞክራሉ። እኔ ለነዚህ የሂንዱ ሃይማኖት ምሁራን እንደዚያ ከሆነ እኛ ሙስሊሞች ከፍተኛ የንቃተ ህሊና ደረጃ ላይ ደርሰናል ማለት ነው ብዬ መልስላችኋለሁ። ይህ እኮ የሂንዱ ሃይማኖት መሰረት ነው፣ የቬዳስ መሰረት ነው። ነገር ግን በሂንዱ ሃይማኖት ውስጥ የሚገኙ አንዳንድ ቡድኖች በጣዖት ማምለክን በፍጹም የሚያወግዙት አሉ። በተመሳሳይ ሁኔታ የክርስትና ሃይማኖትን የተመለከትን እንደሆነ እዚህም የክርስትና ቅዱስ መጻሕፍት በጣዖት ማምለክን ይከለክላሉ። እንደዚያም ሆኖ የካቶሊክ እምነት ተከታዮች አምላክን በምስል ሲያስቀምጡት ታያላችሁ። እንዲሁም ኢየሱስ ክርስቶስ ኃያሉ ፈጣሪያችን ነው ሲሉም ያምናሉ። የክርስትና ሃይማኖት ቅዱስ መጻሕፍትን የተመለከትን እንደሆነ በእስላምም ሆነ በክርስትና ሃይማኖቶች ቅዱስ መጻሕፍት ላይ የሰፈሩት የኢየሱስ ክርስቶስ አስተምህሮቶች ተመሳሳይ መሆናቸውን ለመረዳት እንችላለን። ነገር ግን አብዛኛዎቹ የክርስትና ሃይማኖት ተከታዮች ኢየሱስ ክርስቶስ አምላክነቱን አውጇል ብለው ያምናሉ። እውነቱ ግን ሙሉውን መጽሐፍ ቅዱስ ብታነቡት አንድም ቦታ ላይ ኢየሱስ ክርስቶስ ራሱ በማያሻማ ግልጽ በሆነ አነጋገር ከራሱ አንደበት በወጣ እኔ አምላክ ነኝ እኔን ተገዙኝ ያለበት አንድም ቦታ የለም። የክርስትና ሃይማኖት ተከታይ የሆነ ማንኛውም ግለሰብ መጥቶ በመጽሐፍ ቅዱስ ውስጥ ኢየሱስ ክርስቶስ ራሱ በማያሻማና ግልጽ በሆነ ቃል የራሱ ቃል እኔ አምላክ ነኝ እኔን ተገዙኝ የሚል ንግግር መኖሩን የሚያሳየኝ ካለ ዛሬውኑ የክርስትና ሃይማኖትን ለመቀበል ዝግጁ መሆኔን አረጋግጣለሁ። ኢየሱስ ክርስቶስ አምላክ አለመሆኑን የሚያረጋግጥልን አንዳንድ ነጥቦችን ከራሱ ከመጽሐፍ ቅዱስ መዘን ማውጣት እንችላለን። ለምሳሌ በዮሐንስ ወንጌል ምዕራፍ 14 አንቀጽ 28 ላይ የምትወዱኝስ ብትሆኑ ከኔ አብ ይበልጣልና ይላል። እንዲሁም በዮሐንስ ወንጌል ምዕራፍ 10 አንቀጽ 29 ላይ የሰጠኝ አባቴ ከሁሉ ይበልጣል ይላል። በማቴዎስ ወንጌል ምዕራፍ 12 አንቀጽ 28 ላይ እኔ ግን በእግዚአብሔር መንፈስ አጋንንትን የማውጣ ከሆንኩ ይላል። በዮሐንስ ወንጌል ምዕራፍ 5 ቁጥር 30 ላይ እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደ ሰማው ፈርዳለሁ፣ ፍርዴም ቅን ነው፣ የላከኝን ፍቃድ እንጂ ፍቃዴን አልሻምና ይላል። ለፈጣሪ አምላክ ትእዛዛት ሙሉ በሙሉ ራሱን ያስገዛ ሰው በአረብኛ ሙስሊም ተብሎ ይጠራል። ስለዚህም ኢየሱስ ክርስቶስ ሙስሊም ነበር ማለት ነው። ኢየሱስ ክርስቶስ እኔ አምላክ ነኝ ብሎ በጭራሽ አልተናገረም። ይህን የሚያጠናክርልን በሐዋርያ ሥራ ምዕራፍ 2 አንቀጽ 22 ላይ ሰፍሮ እናገኛለን። ይኸውም የእስራኤል ልጆች ሆይ ይህን ቃል ስሙ፣ ራሳችሁ እንደምታውቁት የናዝሬቱ ኢየሱስ እግዚአብሔር በመካከላችሁ በእርሱ በኩል ባደረገው ተአምራትና በድንቆች በምልክቶችም ከእግዚአብሔር ዘንድ ለእናንተ የተገለጸ ሰው ነበር የሚል ነው። ስለዚህም መጽሐፍ ቅዱስን ካነበባችሁ የአይሁድ እምነትም ሆነ የክርስትና ሃይማኖት በአንድ ፈጣሪ አምላክና እርሱም አምሳያ የሌለው መሆኑን እንደሚያምኑ ትረዳላችሁ። ስለዚህ ጉዳይ የበለጠ ለመረዳት የሚፈልጉ ከሆነ በነገው ዕለት የእኔ ልጅ የፈጣሪ ጽንሰ ሐሳብ በታላላቅ ሃይማኖቶች በሚል ርዕስ ሰፋ ያለ ገለጻ ስለሚያቀርብ ተገኝታችሁ እንድትከታተሉ ጋብዛለሁ። ጥያቄው እንደመለስኩ ተስፋ አደርጋለሁ። እኔ 19 ዓመት ወጣት ሲሆን መጠየቅ የምፈልገው እንደሚገባኝ ከሆነ ሰዎች
እንደየእምነታቸው የተለያየ መንፈሳዊ ዕውቀት ደረጃ አላቸው ብዬ ገምታለሁ። እኔ እንደሚሰማኝ ሙስሊሞች ከሌሎች ጋር ሲነጻጸሩ ከፍተኛ የመንፈሳዊ ዕውቀት ደረጃ ላይ ደርሰዋል ብዬ አምናለሁ። ሁሉም የየሃይማኖቱ ተከታይ የሃይማኖቱ ጽንሰ ሐሳቦችን በትክክል ይረዳቸዋል ማለት አስቸጋሪ ነው። ሃይማኖቶችን ከትምህርት ቤት የክፍል ደረጃ ጋር ባመሳሰላቸው ሌሎች ሃይማኖቶች ገና አንደኛ ወይም ሁለተኛ ክፍል ላይ ሲገኙ ኢስላም 9ኛ ወይም 10ኛ ክፍል ላይ የሚገኝ ሆኖ ይሰማኛል። ስለዚህ የኢስላም ሃይማኖት በከፍተኛ የመንፈሳዊ ብቃት ደረጃ ላይ ለሚገኙ ሰዎች ብቻ የተገባ ሃይማኖት ሳይሆን አይቀርም ብዬ ገምታለሁ። ዶክተር ዛኪር ይህ አባባሌ ምን ያህል ትክክል ነው ብለው ያምናሉ? ወንድም ያቀረበው ጥያቄ በጣም ጥሩ ጥያቄ ነው። የወንድሜ ጥያቄ እስላም ከሌሎች ሃይማኖቶች ጋር ሲነጻጸር ከፍተኛ ደረጃ ላይ የሚገኝ ሃይማኖት ነው።